እንደከረማችሁ ፋንቱ ማንዶዬ ይባላልው በ1958 ዓመተ ምህረት በአዲስ አበባ ማዘጋጃ ቤት ቲያትርና ባህል አዳራሽ ተቀጥሬ ሳገለግል ለ44 ዓመት ቆይቼ ጡረታ ወጥቻለሁ። ጡረታ ከወጣሁ አሁን 13 ዓመት ሆኖኛል። ከማንኛውም መጠጥ ሱስ ነፃ ከሆንኩ 34 ዓመት ጨርሼ 35ኛ ዓመቴን ይዣለሁ። አብነት ዳግም ይባላል። ከ1980 ዓመተ ምህረት ጀምሮ በኪነ ጥበብ ዓለም ውስጥ አገልግያለሁ። ከ1964 ዓመተ ምህረት እስከ 1994 ዓመተ ምህረት ከፍተኛ ሱስ ውስጥ ነበር። ቋጨስ ነበር፣ ጠጣ ነበር፣ እቅም ነበር። ከዛ በኋላ ከ1994 ዓመተ ምህረት በኋላ አቁም። ወደ 21 ዓመት ሆነዋል ማለት ነው ካቆብክ? አዎ ልክ ነው። 21 22 ዓመት ይሆነኛል። በጣም ጥሩ። እንዴት ነው የጀመርከው አብነት? ነው ከሲጃራው ጀምር እስቲ። ከሲጃራው ጀምር። አዎ አይውል እንግዲህ በጣም ይገርማል። እኔ በ1962 ዓመተ ምህረት ያኔ አስፋውሰን ኮምፕሬሄንሲቭ ነው የሚባለው። ከጊዜ በኋላ በደርግ ጊዜ ደግሞ ምስራቅ አጠቃላይ ተባለ። አሁን እንደተባለ አላውቅም። እዛ ትምህርት ቤት ስማር ያኔ 10ኛ ክፍል ተማሪ ነኝ። 12ኛ ክፍል ተማሪ ኒኮላ የሚባል ክልስ ነበረ እና ትምህርት ቤቱ ሰፊና ጫካ ነበር። እዛ ተደብቆ ሲጃራ ሲያጨስ ከአንድ ጓደኛዬ ጋር እየተደበቀ እናየው ነበርና አጫጫሰው ስናየው በጣም ያምረናል። በቃ እንደሱ ብናጨስ እንላለን። ግን የትም አካባቢ ሱቅ ሄደን ገዝተን ማጨስ አንችልም። ለምን? ያውቁናል። ቤተሰብ ይናገራሉ፣ አንዱ ጎረቤት ላይ ይችላል። በጣም ስለምንፈራ አናጨስም። በኋላ በአጋጣሚ ይገርማል በ1962 ጥቅምት ወር ውስጥ ነው ጃልሜዳ ትልቅ ፌስቲቫል ይዘጋጃል። የአሜሪካ ሱቅ፣ የእንግሊዝ፣ የፈረንሳይ፣ የጣሊያን ምናምን ሱቆች ይከፈቱ ነበር። በአመት አንዴ ይከበራል። እና እዛ ከትምህርት ቤት ጠፍተን ከዛ ጓደኛዬ ጋር እዛ ጃልሜዳ ሄደን ስናይ ሉና የሚል የመስኮብ ሲጃራ በጣም ያምራል። ፓኬቱ አየነው። ይሄ ምንድነው ስንለው ሲጃራ ነው አለን። ስንት ነው ስንለው 40 ሳንቲም ነው 50 ሳንቲም አለን ፓኬቱ። ከዛ ገዛና ተደብቀን አንዳንድ አጨስን። ልክ እንደዛ እንደ ልጅ ያ ክልሱ እንደሚያጨሰው ለማድረግ ባፍንጫችን እናወጣለን ምናምን ያው በቃ አይደል ለመዘነጥ። ከዛ ቀስ እያልን ያ ሲጃራ አያልቅም። 20 ሲጃራ ነው የሚይዘው። በአንድ ጊዜ ሁሉ ማጨስ አንችልም። መጨረሻ ላይ አንተ ቤት ይዘህ ሂድ አለኝ። የሚገርም አልጋ ስር ደበቅኩት ሲጃራውን። አሁን አንዳንድ እያወጣው ሽንት ቤት ገባልና ተደብቄ አጨስና በቅጠል በምን አፌ ምናምን አጥፍቼ ቁጭ እላለሁ ምናምን። አሁን ጥቅሙን አላውቀውም። አጫጫሱ እሱንም አላውቀውም። ማጨሱን ብቻ ነው የምፈልገውና አሁን ለካ አልጋዬ ሲነጠፍ አንድ ሞግዚት ነበሩኝ ያኔ ሲገልጹ ሲጃራው ይገኛል እዛ ውስጥ። ወስደው ለአባቴ ሰጧቸዋል። አባቴ ደግሞ ያኔ ታሞ ቤት ነው የሚውሉት። ፓራላይዝድ ሆነው ነበር ግማሽ ሰውነታቸው በደም ብዛት የተነሳና ማታ ከትምህርት ቤት ስመጣ 10 ሰዓት አይ ጉድህ ይሉኛል ሰውየው። የምን ጉድ ነው ምናምን አልገባኝም። ከዛ ትንሽ ቆይቼ አባቴ ጠሩሃል መኝታ ቤት ተባልኩ። አባቴን በጣም ነው የማከብረው፣ በጣም ነው የምፈራቸው። ከዛ አልጋ ላይ ቁጭ ብለዋል ጋቢ ለብሰው ብለው አብነት አሉኝ። አቤት
ሲጃራ ታጭሳለህ አይደል ሲሉኝ ማን ነኝ አላጭስም አልኩ። አታጭስ በጭራሽ ሲጃራ የሚባል ነገር አጭሽ አላውቅም። ከትራሳቸው ስራ ወጡና ማን ነው ሲሉኝ ይልግባ ምን ልናገር አፌ ተለሰነ። የምናገረው ሁሉ ጠፋኝ። መሬት ተሰንጥቆ ቢውጠኝ ደስታውን አልችልም። ከዛ አንድ ጥያቄ ልጠይቅህ አሉኝ እና መልስ ስጠኝ አሉ። ሰው መሆን ነው የምትፈልገው ዱርዬ መሆን አሉኝ። ዝም እየጠበቅኩ ነው መልስ ንገረኝ አሉኝ። ምን ልናገር ዝም አቀርቅሬ ሰው ነው መሆን የምትፈልገው ወይስ ዱርዬ መሆን ነው? አንዱ ምረጥ አሉ። ዝም አልኳቸው። እንግዲያውስ እኔ ልምረጥልህ አብነት አሉኝ። የመረጥኩልህ ዱርዬነት ነው አሉኝ። እቺ ቃል አትረሳኝም ምንጊዜም። የመረጥኩልህ ዱርዬነት ነው እንዳሉትም እሳቸው ከ4 ወር ከ5 ወር በኋላ ጥር ወር ላይ ምናምን ሞቱ። ከዛ በኋላ እኔም ተቆጣጣሪ አጣሁ። ተመልሼ እዛ ፒያሳ ገባሁ። የለየለት ጠጪ ሱሰኛ ሆኜ እንትን አልኩ። ግን ከዛ ሱስ የተነሳ ያው እንግዲህ አንተስ ግን እንዴት ነው ፈንትዬስ? አንተም እንዴት ነበር መጠጥ የጀመርከው? እንግዲህ እኔ መጀመሪያ የጀመርኩት ሲጃራ ነው። ሲጃራ በ1950 ዓመተ ምህረት መስኮብ ሲኒማ አሁን ማዘጋጃ ቤት የሚሰራው ህንጻ እዛ መስኮብ ሲኒማ የሚባል ነበር። ከሱ ፊት ለፊት ሲኒማ አድዋ፣ ከሲኒማ አድዋ ጀርባ ሲንጀር ነበርና እዛ ቁራይ ሲጃራ ይጣላል። ፈረንጆች ያጨሳሉ፣ ከፎቅ ላይ ወረውሩታል። እዛ ገንዳ አለ። ከዛ ገንዳ ላይ የለቀም እዛ አሌክሳንደር ዘግሬት መስኮብ ሲኒማ የምንመለከተው ኡአ የሚል ፊልም አለ። ያንን ፊልም እየተመለከትን ሲጃራ ሲያጨሱ ዜሮ ሲያወጡ ምናምን ሲሉ በቃ ደስ ይለናል። ያን ቁራጭ ሲጃራ እንለቃቅምና እኛም በቃ ዜሮ እናወጣለን። ከሌ ዜሮ አወጣ ከሌ ዜሮ ተሰብስበን ልጆች ሆነን እንደሱ እንልና ቤታችን ስንገባ ያው ጎላ ሰፈር ስለሆነ የተወለድኩት እዛ ስንገባ ሰንሰል አለ። የሰንሰል የባህር ዛፍ ቅጠል እና ሽናፋችንን ቀባብተን ቤት እንገባለን። ማንም አያውቅም። ያው ባህር ዛፍ ነው የሚሸተው። ከዛ በኋላ በ1951 ዓመተ ምህረት ኮልፌ አዳሪ ትምህርት ቤት ገባሁ። እዛም ሆኜ እየተደበቅኩ አጨስ ነበር። አንድ ቀን እንዳንተ እንደተጋለጥከው እኔም አንድ ጓደኛዬ ያየኝና ታመና በጋዝ ይባላል ለትምህርት ቤት ዳይሬክተሩ ይነግራል። ትምህርት ቤት ዳይሬክተሩ ይጠራኛል። ሲጃራ ማጨሴ ይታያል። ከዛ በኋላ ነገ ጧት ቅጣትን ትቀበላለህ ተብዬ ትምህርት ቤት በአጠቃላይ ተማሪ ባንዲራ በሚሰቀልበት ጊዜ ሰልፍ ላይ ከትምህርት ቤት ውስጥ ሲጃራ ያጨሰ አንድ ሰው ተገኝቷል፣ እሱም ቅጣቱን ይቀበላል ተብዬ 4 እጄን እንደዚህ በ4 ልጆች ተይዤ እንደዚህ ዘርግተውኝ በባህር ዛፍ አርጩሜ ቂጤን ሽንቴን እስትሸና አስገረፈኝ። ከዛ በኋላም አልተውኩም ማጨስ ጀመርኩኝ። ከዛ በኋላ በ1900 ወደዚህ በ80 ምናምን ውስጥ 79 እንደዚህ ገደማ መጠጥ ከመቶ ከአንድ ዓመት በፊት ሲጃራ በ10 ሳንቲ 2 ነበር የሚሸጠው። በ15 ሳንቲ 2 ነበረ። ሄጄ ሱቅ ስጠይቅ በ10 ሳንቲ አንድ ገብቷል አለኝ። 10 ሳንቲ ሞልቼ ጠጄን አልጠጣም አልኩና ሲጃራ ከዛን ጊዜ ጀምሮ አላጨስም አልኩ፣ አቆምኩ። በቃ በዛ ሰበብ ሆነልኝ። መጠጥ ደግሞ የጀመርኩት ያው ከልጅነት ጀምሮ በማንቆርቆሪያ ለቤተሰቦቻችን ጠጅ ግዙ ይሉናል። እኛ ብርዝ እንጠጣለን። ከዛ እንደው በደረስኩና ጠጅ በጠጣው ስል መድረስ አይቀርም በ60 ዓመተ ምህረት ደሞዝ ልክ እንደተቀበልኩ
ቀጥታ ጓደኞቼ የማታ ትምህርት ቤት ሲገቡ እኔ ቀስቶ ነው የገባው ጠጅ ቤት ያው ለ20 ዓመት ሳላቋርጥ እንደ ጆኒ ዎከር እንደጠጣው መጨረሻ ላይ በጠጅ ምክንያት ታሰርኩ። ያው ቀበሌ ጥበቃ ላይ ነበርኩና ታሰርኩ። ስታሰር 7000 ብር ጠፍቷል ተብሎ ነው የታሰርኩት። ከዛ በኋላ ማዕከላዊ ገባን። ማዕከላዊ ምርመራ ተብሎ ልገረፍ ነበረ። ፍሬው ኃይሉ እግዚአብሔር ነፍሱን ይማረው እሱ መታሰሬን ተነገረውና ሄዶ ኮሎኔሉን ነገረልኝ። ማዕከላዊ ኮሎኔሉ በአስቸኳይ እንድለቀቅ ተባለና ከግርፋት አዳነኝ። ከዛ በኋላ ሂድና ጠይቅልኝ እስቲ እንዴት ሰካራም አሉ። እኔ ብሰክር ብጠጣ ነው እንጂ እንዴት ሌባ እባላለሁ እባክህ ጠይቅልኝ ብዬ ፍሬው ኃይሉን ነገርኩት። ሄዶ ቀበሌ ጠይቃቸው አሁን ፋንቱ ይጠጣል እንጂ እንደው ይሰርቀራል ብላችሁ እንዴት አሳስራችሁ ሲላቸው ምን ማለት ነው ከየት ያመጣል በየቀኑ እኮ ነው የሚጠጣው አሉ። ይሄን ብለዋል ሲለኝ ለካ መጠጥ መጠጣትም ሌባ ያሰኛል ሲሆን እኔን መምከር ሲገባቸው እንደ ልጆችን አሳድግ ማለት ሲገባቸው በዚህም ይቀኑብኛል እንዴ ብዬ ከዛ በኋላ መጠጥን እርግፍ አድርጌ እተውላቸዋለሁ አልኩና ለነሱ ልህ ማስያዜ ነው ግን ለኔ ጤና ነው እግዚአብሔር እንግዲህ በሰበብ ነው የሚያስተው ተውላቸዋለሁ አልኩ። በ80 የካቲት 7 ቀን በወሩ ማለት ነው በታሰርኩበት በወር የካቲት 7 ቀን መጠጥ አቆምኩ። ይኸው እንግዲህ 34 ዓመት ጨርሼ 35ኛ ዓመቴን ይዣለሁ። እግዚአብሔር ይመስገን። በጣም የሚገርም የኔን ደግሞ መጠጥ እንደጀመርኩ አልነገርኩም። አዎ የመጠጡን እስቲ እኔ በጣም የሚገርም ከዛ ያው ፒያሳ ከገባው በኋላ ቀስቶም አብረን እንጠጣ ነው እኮ ስለነገር እኮ ቀስቶስ ትዝ ብሎኝ ነው እኔምና ሲራክ የሚባል ጓደኛ ነበረኝ ነፍሱን ይማር አርፏልና ቆይቷል ከሞተ። ሁሉ ጊዜ እዛ ገብተን እንጠጣ ይለኛል። እሺ አልለውም። ለምንድን ነው ያስፈራ ነበር ማዕት ነው ጫጫታው ታውቋል ጮቱ በዚህ ላይ የሰፈር ሰው ምናምን ስለሚገባ ስንጠጣ ይሆናል የሚል ፍራቻ አለ። አንድ ቀን እንደምንም ብሎ አስገባኝ። ከዛ ገባው ስጠጣው ጠጁ ይጣፍጣል። ስንት እንደጠጣው አላውቅም። የዛለት ከዛ ቤት እንዴት እንደወጣሁም አላውቅም። የት እንዳደርኩም አላውቅም። ጨዋታው ሁሉ በቃ ተጣፈጠ። ጨዋታው የምታውቀው ነው ያለው ጨዋታ። ከዛ ወዲህ ሰመትክ። ከዛ በኋላ ማቶ ከዛ እንደውም በደርግ ጊዜ ታስታውስ እንደሆነ በቀን መጠጣት ተከትሎ ዘጉብኝ። 10 ሰዓት ሄደን እንሰለፍ ነበር። 12 ሰዓት ብርጭቆ ስለሚያልቅ ነው ብርጭቆ ለመያዝ አስታወስከው? እና በዛ ነው የጀመርኩት። ከዛ ያደገ ሄደ። ከጠጅ ወጣል ወደ ጂን ወደ ምን የሚገርም በየአንዳንዳችን ባህሪ ውስጥ የመጠጥ ባህሪ ያለን ሁሉም አንድ አይነት ሰካራም አይደለም ወይም አንድ አይነት ጠጭ አይደለም። ሁሉም የየራሱ ልምድ አለው የየራሱ ባህሪ ያለው። የኔ ምን አይነት ባህሪ ነበር መሰለ እጠጣለሁ። በህይወቴ ከሰው ጋር ተጣልቼ አላውቅም። እና የተጣላሁት የተቀየምኩት ሰው እንኳን ካለ የሰከርኩለት እኔ ነኝ የምታረቀው ሄጄ እና ሲሰክር ያልተጣላ ሰው ሁሉ ታረቁ እያልኩ ጭቅጭቅ ጀምራለሁ። እንግዲህ ጀምረው ታረቁ ሊለን ነው ምናምን ይላሉ። እና አንድ መጠጣለች ያቺ ጂን ስጠጣ 8 ደብል 9 ደብል ነው የምጠጣው። ከዛች ግን በላይ ከወጣ በሚገርም ሁኔታ ከዛ በኋላ ማደርገውን ነገር አላውቅም። ቤቴም እንዴት እንደገባው ማን እንደወሰደኝም አላውቅም። በቃ ይሄንን አውቃለሁ እጠነቀቃለሁ። ከዛ እንዳላልፍ ግን አንዳንዴ ታልፈዋል። ካለፍኩት በኋላ ግን አላውቅም። ሰላም ነው በቃ የምፈጥረው የሚመጣልኝ ከማንም ጋር አለ። አንተም አሁን ያኔ ሰውነት አብኑ ድምጽ ፓወር አለው የማይረሳኝ ነገር አለ። ግን አንተም እንደዛው ነበር። ትጣላ ነበር እንደ ከሰው ጋር? እኔ ያው አትጣላ ከተናገሩኝ አልተውም። ግን ብዙም ከሰው ጋር አልጣላ አትጣላ። ስሰክር እኔ ምን ያደርገኛል መሰለ መጠጥ በመጠጣ ጊዜ ያስቀየመኝ ሰው ማንንም ያስቀኝ ካየሁት በቃ ነቀው ነው የሚለኝ። የምጠላውን ሰው ሱስ ስጠጣ ነው በቃ ንዴት የሚመጣው። ሰውየው የሰራኝ ነገር እንደዛ ማደርገው
መጠጥ ሲባል እኛ የምንጠጣው እኮ አንድ አይነት መጠጥ አይደለም። መጀመሪያ ጠላ እንጠጣለን፣ ከጠላ አረቄ እንጠጣለን፣ ከአረቄ ጠጅ ቤት እንገባ፣ ከጠጅ ቤት ወደ ቪኖ እንገባለን፣ ከቪኖ ወደ ጂን የተገኘውን ጠጥተን መጨረሻ ላይ ሳባ ጠጅ የምትባል ታስታውስ እንደሆነ አለች። 60 ሳንቲም እንደዛ የምትሸጥ የጠርሙስ ነበረች። እሷን ሁለት ብርጭቆ ትሆናለች። እሷን እጠጣለሁ። ቤት ገብቼ ከተኛው በኋላ ግን ኦፕሬሽን የእንቅልፍ መርፌ እንደማለት በቃ ያለሁበትን አላውቅም። ጧት ሲነጋ ነው 12 ሰዓት የማይቀር ነው እንነቃለን። በጣም ከምቀናው ነገር ቢኖር ጧት ተነስቼ ሲሄድ የሰከረ ሰው ካየው ደሜ ነው የሚፈላው። ለምን ቀድሞኝ እንዴት ሰከረ? እኔ በጧት ወደ መጠጥ እየሄድኩኝ እሱ ሰክሮ ካገኘው ደሜ ይፈላ ነበር እና በጣም ነው የምናደደው። በሰው በብር ቀንቼ አላውቅም። በሰካራም ግን በጣም ቀና ነበር። ቀድሞኝ ሲሰክሩ አልወድም። እኔ መስከር ሲገባ ሸንኮረ ቤት እዚህ ነው ለሊት እኮ ነው የምንገናኘው። በቃ 12 ሰዓት እና ደስ ይላል። ያን ጊዜ እንግዲህ እንደዚህ ክፉ መሆኑን መጠጥ መጉዳቱን አናውቀውም ነበር። የልጅነት ጊዜ ነበርና በልጅነታችን ያን ሱሶችን በማድረጋችን እግዚአብሔር ደግሞ ጊዜውን ጠብቆ መጥፎነቱን አውቀን ራሳችን በማዳናችን በህይወት ይኸው እስካሁን ድረስ ቆይተናል። አሁን ወጣቶቹ ምንም ላይ መስላቸው ይችላል። ትክክል። ከጊዜ በኋላ ነው ጉዳቱ የሚታወቀው። እኛም ያኔ እኮ ጎዳ አይመስልንም። አልጠጣም የሚል ሰው ካለ ፋራ ነው ለኛ። ፋራ ነው ተው ነው የምንለው። እሱ ነበር ያኔ ያራዳ። እኛ ነበርን ፋራዎቹ። ትክክል ነው። ለምን ከአቅምም በላይ እየጠጣን ምን እያልን አሁን ላለው የጤንነታችን መመሳቀል ምክንያት የሆነው እሱ ነው። ትክክል። እና እኔ ወጣቶቹን የበለጠ ብልጥ መሆን ካለባቸው ከሱስ መገላገል ነው። ከሱስ ነፃ መሆን አለበት። ትክክል ነው። አንተ ባልከው መሰረት እኔ አሁን ለምሳሌ መጠጥ ከተውኩ ከ2 ዓመት በኋላ ነው ደም መጥፋት የጀመርኩት። አስበው በ1982 ዓመተ ምህረት ከሐምሌ ምናምን ገደማ ይመስለኛል ደም ተፋው። ከዛ ዶክተር መድኔ የሚባል ማዘጋጃ ቤት ክሊኒክ ነበር። እሱ ጋር ሄጄ ነገርኩት። ከዛ ቫይታሚን ኬ ወጋኝ። ለ3 ወር ያህል ደሙ ቆመ። ከዛ በኋላ እንደገና ደም ተፋው። አሁን ይሄ ነገር ምንድነው ስል ጧት ጥቁር ደም ነው የምተፋው። እንደዚህ ሳሸው እንት ጉበት ፍርፍር ይመስላል። ጉበት የተፈረፈረ እንደ ይወጣል እንደ ብዬ እንደገና ሄጄ ስነግረው ሪፈር ጻፈልኝና የካቲት 12 ሄድኩ። እዛ ስደርስ ሰለሞን የሚባል ዶክተር ነበረ። እሱ አገኘኝና ራጅ መነሳት አለበት አለ። ልብሴን አውልቄ አየኝና አኮርዲዮን ይመስላል ደረቴ አጥንት በቃ አጥንቴ ይቆጠር ነበር። ከዛ በኋላ ራጅ ተነሳው። ስመለስ ከሰዓት በኋላ በመስታወት አድርጎ አሳየኝ። ግማሽ ሳምባ የለም አለኝ። እንግዲህ ከሲጃራ ያገኘው ጥቅም ነው። ከዛ በኋላ አንተ እንደው በቃሬዛ ነበር መምጣት ያለብህ፣ እድለኛ ነህ ቆመ ነው የመጣው አለኝ። አይ እኔ መጠጥ እኮ ስላቆምኩ ነው ሬዚስታንስ ያለኝ አልኩት። አይ ቢሆንም አሁን እጽፍልሃለሁኝ እኔ ጎንደር ጤና ኮሌጅ ላስተምር መሄዴ ነውና ለሳምባ ነቀርሳ እጽፍልሃለሁ። እዛ ሂድና አክታን ተመርምረህ መድኃኒት ይሰጡሃል፣ ትድናለህ፣ እድለኛ ነህ በዚህ እንደዚህ ሆነ በመገኘት አለኝ። ቀጥታ እውነትም እንዳለው ሄድኩ። ሳምባ ነቀርሳ ታከምኩ። ዶክተር መሐመድ አከመኝ። አየው 60 መርፌ ተወጋው። ከዛ በኋላ ወደ 90 ኪኒን በየወሩ ፋርማሲ ሆኖ ነበር ሆዴ ማለት ይችላል። በየወሩ 90 ኪኒን እየዋጥኩ ለአንድ ዓመት ያህል ዳንኩ። ከዛ በኋላ አሁን ጠባሳ ሰርቷል። ከእንግዲህ በኋላ በሽታው አይመጣብህም፣ ራስን ጠብቃለኝ። ይሄው ራሴን ጠብቄ እስከ ዛሬ ኖሬያለሁ። ማንም ሰው ደግሞ ራሱን ማዳን የሚችለው ራሱ ነው፣ ራሱንም መግደል የሚችለው ራሱ ነው። ራሴን ስለጠበቅኩ ኖሬያለሁ። አንተም ራስን ስለጠበቅ እስከ ዛሬ አለህ። ስለዚህ ሁሉም ሰው ከኛ ተምሮ ራሱን መጠበቅ አለበት እላለሁ። ለነሱ ቀላል ይመስላቸዋል። ጤንነትን ማጣት ገንዘብ ማጣት ይሻላል። ጤንነትን ከምታጣ
ገንዘብ ብታጣ ነው የሚሻል። ያ አቅማችን የጨረሰው የመጠጥ የሱስ የጫቱ የሲጃራ ፓወር ከጊዜ በኋላ የሚመጣውን በሽታን እንኳን ለመቋቋም በጣም የምትቸገርበት ጊዜ ይመጣል። እኔ ለሐሞት ጠጠር ኦፕራሲዮን ተብዬ ገብቼ ነው 4 ጊዜ ኦፕራሲዮን ያደረኩት። ከምሬ ነው የምልህ። ያ ምንድነው እንደውም በጣም ተጨንቀው አንተ መጠጥ አሁንም ትጠጣለህ ሄደ ያሉኝ። እኔ ግን ካቆምኩ ዘመን የለኝም። ከዛ በኋላ ነው የበሽታ የመጣው። ትጠጣለህ እንዴ? ለምን ውስጤ ገና ታክሞ አልዳነም ነበር ማለት ነው። ገባ? ትክክል። እኔ አቁሜያለሁ ግን ውስጡ ገና አልዳነም ነበር። በሱስ የምታልፍበት ዘመን ሁሉ በጭንቅላት ስታስበው ላንተ ቀላል ነው። ልክ ነህ። እንግዲህ አንተም በምታውቀው አንተ ከጀመርክበት ጊዜ ጀምሮ እኔ ረዘም ያለ ጊዜ ነው የጠጣሁትና አብረውን ይጠጡ የነበሩ ሰዎች አሁን በህይወት የሉ። ማንም የለም። ለምን? እኔ እናንተ ነን የቀረ ነው። ዛሬ እኔ እናንተ በመቅረታችን በመተዋችን ነው የቆየ ነው። ማንም ሰው ለመቆየት ከፈለገ መተው ነበረበት። ያን ጊዜ እኔ በማቆምበት ጊዜ ጓደኞቻችን ታውቃለህ ጌታቸው ጆሮ አይሰማም ይጠሩና መጠጥ ስትተው መበሻሸቅ ነበርና ፋቱ ይሉና ይጮዋሉ። ዝም ስላቸው አውቄ ጆሮ አይሰማም ይላል። መጠጥ ስለተወኮ ነው ጆሮ የማይሰማ ምናምን። በኋላ መጨረሻ ሲያናድዱኝ ቀብራችሁ ላይ ይገኛለሁ አልኳቸው። እንዳልኩትም ሁሉንም ቀበርኳቸው። ምንም ማድረግ አልችልማ። ቢተው ኖሮ እንደኔ ይቆዩ ነበር። ግን ባለመተዋቸው፣ ባለማወቃቸው፣ ባለመንቃታቸው ህይወታቸው አለፈ። እንግዲህ ቁጥረን እንኳን ጨርሳቸዋል እንደ ያለቁ ብዙ ናቸው። በሙሉ አልቀዋል። ከኛ ጋር የሚጠጡ የነበሩ የሉም በሙሉ ከቀጆ ጀምሮ ቀጆቹም የሉም። ሁለቱም ቀጆች ተሰናብተዋል። አማረም ያም ሁለቱም ሞተዋል። አበበም አማረም ቀጆቹም የሉም። ቀጆ የሉም። ጋሻቢያው እኮ በቅርብ ነው የሞተው። አዎ ጠማቂው አለ። ጠማቂው አይጠጣማ እሱ ለኛ ነው የሚያስረክበው። ስለዚህ የጠጅ ቤቶቹ ባለቤቶች አንዶቹም የሉም። ስለዚህ ለመኖር የሚፈልግ ሰው እንግዲህ ከኛ ይማር መጠጥ ምናምን ሱስ ሺሻ ምናምን እነዚህ ደግሞ አሁን የተጨማመሩ ነገሮች አሉ። ጫትም እንዳቅሙ በልተናል። እኛም ሁሉ ነገር ያላደረግነው ነገር የለምና ጎበዝ የሆነ ከኛ ይማር ራሱን ያድን ይወቅ። መሞት የፈለገ ደግሞ ይቀጥል። ማስገደድ አይቻልም። አሁን አንዳንዱ ፉገራ ሊመስል ይችላል። አይደለም ይሄ ፉገራ በህይወት ያለውን ነው እየነገርን ያለነው። የህይወት ልምዳችን ነው ለማስመን እያስተዋወቅን ያለነው። ትክክል። ስለዚህ ከሱስ የተጠቀመ ማንም የለም። ማንም የለም። ምናልባት ውስኪ የሚጠጣና ጠጅ የሚጠጣ ልዩነት የለውም። እኩል ነው ሰው ቢቀጣ። በሽታውም ያው እኩል ነው። በሽታውም እኩል ነው የሚመጣ። እንደውም የውስኪው ይብሳል። የውስኪው ይበልጣል። ዝንጅብል ነው የሚያስመስል። እንደዚህ ነው ማለት ነው። አይቻቸዋለሁ። ስለዚህ አንደኛ ፊትን አበላሽቶ መልክን አበላሽቶ አረ ተቀላላ እኔ ወላልቁ ሁላችንም ምን በአርቲፊሻል ጥርስ ነው ምን ሰላም አለ። ያዳመጠን ይቀበለን። ልብ ያለው ልብ ይበል። ራሱን ከመጠጥ ከሱስ ይገላግል አደራ እንላለን። እባካችሁ ስሙን። ከመጠጥ ሱስ፣ ከሲጃራ ሱስ፣ ከሺሻ ሱስ፣ ከጫት ሱስ፣ ከምንም አይነት ሱስ ራሳችሁን ጠብቁ። ለኛ ስትሉ እኛን እኛ ተጎድተን ጉዳታችንን መክረን ምንም ነገር ነግረናልና ተማሪዎች፣ ወጣቶች፣ የዛሬ አበባዎች፣ የነገ ፍሬዎች አደራችሁን መጠጣት ጠጡብን። እባካችሁ እንለምናችኋለን። ይኸው እኛ እንኳን መጠጥ ጠጥተን ከጨረስን በኋላ ደም እየተፋን ትተን እስከ ዛሬ ኖረናል። እናንተ ደግሞ ረጅም እድሜ እንድትኖሩ መጠጥ አቁሙ ባካችሁ። ስላዳመጣችሁን እናመሰግናለን። እድሜና ጤና ይስጣችሁ። ሀገራችን ሰላም ትሆንልን።